በዛሬው ዝግጅታችን ሆን ተብሎ በተጠናና በማስመሰል ፈገግታ ታጅበው ከጀርባችሁ በስውር ሊያጠቋችሁ የሚችሉ 10 አይነት ሰዎችንና መከላከያ መንገዶችን በጥልቀት እናያለን። እነዚህ ሰዎች በቤተሰብ፣ በጉርብትና፣ በዝምድና፣ በጓደኝነት፣ በሥራ ባልደረባነት ወይም በሌሎች አይነት ግንኙነቶች በዙሪያችሁ ያሉ ሰዎች ናቸው። ወደ መጀመሪያዎቹ ሰዎች ከማለፋችን በፊት ግን አንድ የሚገርም ጉዳይ ልንገራችሁ። ከ2000 ዓመታት በፊት የመቄዶንያው ንጉሥ አንቲጎነስ ለአማልክቱ መስዋዕት ሲያቀርብ በቤተ መንግሥቱ የነበሩትን ሁሉ ያስገረመ አንድ እንግዳ ጸሎት አደረገ። ዓይኖቹን ወደ ሰማይ አንስቶ እንዲህ አለ፣ አምላክ ሆይ ከወዳጆቼ ጠብቀኝ። የአጃቢዎቹ መሪ በድንገት አቋረጠውና ንጉሥ ሆይ ስለ ጠላቶች መጸለይ ሲገባ ለምን ወዳጆች ላይ ትጸለያለህ ብሎ ጠየቀው። ንጉሡም ወደ ጠያቂው ዞር አለ። ዓይኖቹ በጥልቀትና በሐዘን ተሞልተው ነበር። እንዲህም ብሎ መለሰ፣ ጠላቶቼንማ አውቃቸዋለሁ፣ ጋሻዬን አዘጋጅቼም እጠብቃቸዋለሁ። ወዳጆቼ ግን በልቤ ውስጥ ናቸውና ከነሱ የምጠነቀቅበት ጋሻ የለኝም አለው። ታላቁ ፈላስፋ ቮልቴርም ይህንኑ መራር እውነት ደግሞታል። በዘመኑ ከነበሩት ሰዎች ሁሉ የላቀ አእምሮ የነበረው ይህ ፈላስፋ አምላክ ሆይ ከወዳጆቼ ጠብቀኝ፣ ከጠላቶቼስ እኔው ራሴ እጠነቀቃለሁ ሲል የንጉሡን ጸሎት ደግሞታል። ለመሆኑ በግልጽ ከሚታወቁ ጠላቶቻችሁ ሳይሆን በይበልጥ ከወዳጆቻችሁ ስውር ሰይፍ መጠንቀቅ የሚገባችሁ ለምንድን ነው? ጠላቶቻችሁ ፊት ለፊት ነው የሚቆሙት። ድርጊታቸውን ታያላችሁ፣ ዛቻቸውን ትሰማላችሁ። ንብረታችሁን ሊሰርቁ ይችላሉ፣ አካላችሁን ሊጎዱ ይችላሉ። ወዳጆቻችሁ ግን ሰላማችሁን፣ እምነታችሁንና ተስፋችሁን ነው ይዘውባችሁ የሚሄዱት። ጠላቶቻችሁ አካላዊ ጉዳት ቢያደርሱባችሁ ቆስሎ ይድናል። ወዳጃችሁ ሲጎዳችሁ ግን ነፍሳችሁ ትደማለች። የጠላቶቻችሁን ጥቃት ጠብቃችሁት ስለነበር ለምን ብላችሁ አትጠይቁም። ወዳጃችሁ ሲከዳችሁ ግን ሕመሙ እንዴት የሚል የማይፈወስ ቁስል ጥሎባችሁ ያልፋል። በሰው ልጅ የሥነ ልቦና ታሪክ ውስጥ እጅግ አደገኛ ጥቃት የሚመጣው በጠላትነት ከተፈረጀ ሰው ሳይሆን የኛ ብለን ካቀፍነው የቅርብ ሰው ነው። በዘመናዊ የኒውሮ ሳይንስ ዘርፍ የተደረጉ ጥናቶችና ምርምሮች እንደሚነግሩን አእምሯችን በተለይም አሚግዳላ የተሰኘው ክፍል ከማያውቀው ሰው ለሚመጣ አደጋ ፈጣን የመከላከያ ምላሽ ሲሰጥ፣ በዝምድና፣ በሥራ፣ በማኅበራዊና በኢኮኖሚያዊ ትስስር ውስጥ ለሚገኙ ሰዎች ግን ኦክሲቶሲን የተባለውን የእምነት ሆርሞን በማመንጨት የጥንቃቄ ጋሻችንን ያወርደዋል። እነዚህ ከጀርባ የሚያጠቁን ሰዎች ይህንን ባዮሎጂካዊ መዘናጋት በመጠቀም ነው በሕይወታችን ውስጥ ስር የሚሰዱት። እነሱ ከእኛ ጋር እየሳቁ በቤታችን እየገቡ በቢሮ አብረውን ቡና እየጠጡ ስነ ልቦናችንን በስውር የሚቆፍሩ የቅርብ ሰዎቻችን ናቸው። እናም በዚህ ቪዲዮ በሥራና በማኅበራዊ ክበባችሁ ውስጥ ተደብቀው የወዳጅነት ጭንብል አጥልቀው ነገር ግን ሕይወታችሁን ከጀርባ በስውር የሚያደሙትን 10 አደገኛ ሰዎችንና መከላከያ መንገዱን በጥልቀት እናያለን። አሁን ወደ መጀመሪያዎቹ ሰዎች እንለፍ። አንደኛ፣ በቤተሰብ ወይም በዝምድና ውስጥ ያሉ ምቀኞች። እነዚህ ሰዎች የቤተሰብ አባል ወይም የቅርብ ዘመድ በመሆን እናንተን በቅርብ ርቀት ሆነው የሚሰልሉ ስውር አጥቂዎች ናቸው። በስነ ልቦና ጥናት መሠረት እነዚህ ሰዎች የእናንተን ስኬት ሲመለከቱ በአእምሯቸው ውስጥ የሚፈጠረው ስሜት ደስታ ሳይሆን ከባድ የቅናት ቁስል ነው። የእናንተ ውጤታማ መሆን ለነሱ እንደ ውርደትና እንደ ትልቅ ሽንፈት ሆኖ ስለሚታያቸው ይህንን ውስጣዊ ሕመማቸውን ለማስታገስ እናንተን መጣል እንደ ብቸኛ መፍትሄ ይቆጥሩታል። እነዚህ ሰዎች የእናንተን ድክመት ጠንቅቀው ያውቃሉ። ምክንያቱም አብሯችሁ በልተዋል፣ ጠጥተዋል፣ ሚስጥራችሁንም ሰምተዋል። ይህንኑ ሚስጥር ግን ጊዜውን ጠብቀው እናንተን ለማጥቃትና ለማዋረድ እንደ ጦር መሳሪያ ይጠቀሙበታል። ከጀርባችሁ ሆነው የሐሰት ወሬ በማናፈስ ከሚጠቅሟችሁ ሰዎች ጋር በማጣላትና አጋጣሚውን ሲያገኙ በድብቅ ወጥመድ በማጥመድ የሕይወት መሠረታችሁን ለመናድ የሚሰሩ በቤተሰብ፣ በዝምድና፣ በጉርብትና፣ በጓደኝነት፣ በሥራ ባልደረባነት ወይም በሌላ ጭንብል የተሸሸጉ ምቀኞች ናቸው። እነዚህን ሰዎች ለመለየት ለምሳሌ ይህን ቀላል ዘዴ ተጠቀሙ። በሕይወታችሁ ላይ ትልቅ ስኬት ሲያጋጥማችሁና ስለዛ ስታወሩ ወይም የእናንተን አንዳች የምሥራች ስትናገሩ በመጀመሪያው ሰከንድ ውስጥ ፊታቸው ላይ የሚታየውን ቅጽበታዊ ስሜት በጥንቃቄ ተመልከቱ።
ያ ፊታቸው ላይ በሰው ሰራሽ ፈገግታ ከመሸፈኑ በፊት በድንገት ሳያውቁት የሚያሳዩት የድንጋጤ ወይም የመከፋት ስሜት እውነተኛ ማንነታቸውን ይናገራል። እንኳን ደስ አለህ ወይም እንኳን ደስ አለሽ ካሉ በኋላ ወዲያውኑ አይ ይሄማ እንዲህ ቢሆን ይሻል ነበር ወይም እገሌ እኮ ከዚህ የተሻለ ሰርቷል በማለት ድላችሁን ለማሳነስ ይጥራሉ። በቤተሰብ ስብሰባዎች ላይ የእናንተን ስኬት ዝቅ ለማድረግና እናንተን ለማሳጣት ጥቃቅን ስህተቶቻችሁን በማንሳት በሰው ፊት ሊያዋርዷችሁ ይሞክራሉ። ሌላው ትልቅ ምልክት እናንተ በሌላችሁበት ቦታ ስማችሁን በማጥፋትና እናንተን ከሚያግዟችሁ ሰዎች ጋር በስውር ግንኙነት በመፍጠር እናንተን ለብቻችሁ ነጥሎ ለማስቀረት የሚያደርጉት ጥረት ነው። እነዚህን ሰዎች ለመከላከል ዋነኛው ዘዴ የመረጃ ገመዳቸው መበጠስ ነው። እነዚህ ሰዎች የእናንተን ሚስጥር እንደ ማጥቂያ መሳሪያ ስለሚጠቀሙበት የሕይወታችሁን ቁልፍ ዕቅዶች፣ የገንዘብ አቅማችሁንና ደካማ ጎኖቻችሁን በፍጹም እንዲያውቁ አታድርጓቸው። ምንም እንኳን በደም የተሳሰሯችሁ ዘመድ ቢሆንም በስሜታዊነት ሳይሆን በንቃት ቅረቧቸው። ከእነሱ ጋር በሚኖራችሁ ግንኙነት ምንም አይነት ስሜት የሚቀሰቅስ የሚያጓጓ ወይም የኋላ ኋላ እናንተን የሚጎዳ መረጃ አትስጡ። ስለ ውስጣችሁ መረጃ ባለመስጠት ወይም ድብቅ በመሆን አእምሯቸውን አስርቡት። አስታውሱ፣ የእነሱ ምቀኝነት የሚመገበው የእናንተን መረጃ ነው። መረጃውን ስትከለክሏቸው ሴራቸውን የሚሰሩበት ግብዓት ያጣሉ። ሁለተኛ፣ በውለታ ስም የሚያጠምዷችሁ ጠላቶች። እነዚህ ሰዎች በሥራ ቦታ፣ በንግድ ሽርክና ወይም በማህበራዊና ኢኮኖሚያዊ ግንኙነቶች ውስጥ የሚገኙና እጅግ ደግ መስለው የሚቀርቡ አጥቂዎች ናቸው። ያልጠየቃችኋቸውን እርዳታ ያቀርባሉ፣ ትናንሽ ስጦታዎችን ይሰጣሉ፣ ወይም ስራችሁን ሸፍነው በመስራት ውለታ ይውላሉ። ነገር ግን ይህን የሚያደርጉት በቅንነት ሳይሆን በእናንተ አእምሮ ውስጥ የሥነ ልቦና ዕዳ ለመጫን ነው። የኒውሮሳይንስ ጥናቶች እንደሚነግሩን አንድ ሰው ውለታ ሲውልልን አእምሯችን ያንን ውለታ የመመለስ ከፍተኛ ፍላጎትና የባለዕዳነት ስሜት ይፈጠርበታል። እነዚህ ሰዎችም ይህንን የተፈጥሮ ስሜት እንደ መሳሪያ ይጠቀሙበታል። ዋና ግባቸው እናንተን መርዳት ሳይሆን የነገ ነፃነታችሁንና የውሳኔ ሰጭነት አቅማችሁን ቀድሞ በመግዛት በቁጥጥራቸው ስር ሊያደርጓችሁ ስለሚፈልጉ ነው። እነዚህን ሰዎች ለመለየት በቀላሉ የሚከተለውን ዘዴ ተጠቀሙ። አንድ ቀን ከነሱ ፍላጎት ውጪ የሆነ ውሳኔ ስትወስኑ ወይም አነስተኛ ጥያቄያቸውን አይሆንም ስትሉ ወዲያውኑ ቀደም ሲል ያደረጉላችሁን ውለታ እንደ ጦር መሳሪያ መምዘዝ ይጀምራሉ። በዚህ ጊዜ ፊታቸው ላይ የሚታየውን ቅጽበታዊ ቁጣ በጥንቃቄ ተከታተሉ። ያ ለሰከንድ ያህል የሚታየው ቁጣ ያደረጉላችሁ ውለታ ሁሉ በነፃ እንዳልነበረና እንደ ስውር ሰንሰለት ሊጠቀሙበት እንደነበር ያረጋግጣል። ለምሳሌ በሥራ ቦታ ባለፈው ሳምንት ስራችሁን የሸፈነላችሁ የሥራ ባልደረባ ዛሬ ለሱ የማይገባውን የድጋፍ ፊርማ እንድትፈርሙለት ሲጠይቃችሁና ስትከለክሉት ወዲያውኑ እኔኮ ያኔ ስትቸገር እንዲህ አድርጌልህ ነበር በማለት የጥፋተኝነት ስሜት እንዲሰማችሁ ያደርጋል። እውነተኛ ደግነት በምላሹ ምንም አይጠብቅም። በውለታ የሚያጠምዷችሁ ሰዎች ግን ውለታውን እንደ ዕዳ ይጠቀሙበታል። ከዚህ ስውር ጥቃትና የስነ ልቦና ጫና ለመውጣት ሰዎች ለሚያደርጉላችሁ ውለታ ፈጣን ምላሽ መስጠት አንዱ ዘዴ ነው። በሥራ ወይም በገንዘብ ዙሪያ የሚያደርጉላችሁን ትንሽም ቢሆን እርዳታ ወዲያውኑ በሌላ መንገድ መልሱላቸው። ለምሳሌ ምሳ በመጋበዝ ወይም የእነሱን ሥራ በማገዝ ሂሳቡን በፍጥነት አወራርዱ። በእነሱ ስር ዕዳ እንዳለባችሁ የሚያሳይ ስሜት በአእምሯችሁ ውስጥ እንዳይቀመጥ በማድረግ የነፃነት ቀጠናችሁን ጠብቁ። ከሁሉም በላይ ደግሞ ግልጽ ያልሆነና በነፃ የሚመጣን ማንኛውም የቅርብ ሰው እርዳታ በጥርጣሬ መመልከትና አስፈላጊ ካልሆነም በእንቢታ መመለስን ልመዱ። በውለታ ሰበብ የሚመጣን ስውር ገመድ አስቀድሞ መበጠስ ነገ ከጀርባችሁ ለሚሰነዘር ጥቃት በር እንዳይከፈት ያደርጋል። ነፃነታችሁ ከምንም አይነት ጊዜያዊ እርዳታ በላይ ውድ መሆኑን አእምሯችሁን አሳምኑት። ሶስተኛ፣ ሐሜትና መረጃን ከአንዱ ወደ ሌላው በማመላለስ ሰላማችሁን የሚነጥቁ ክፉ ሰዎች። እነዚህ ሰዎች በማህበራዊ ሳይንስ ጥናት ሶስት ማዕዘን ሴራ ወይም ትሪያንጉሌሽን ተብሎ የሚጠራውን ስልታዊ ጥቃት የሚፈጽሙ አደገኛ ግለሰቦች ናቸው። የእነሱ ዋነኛ መሳሪያ መረጃን ማዛባትና የሰዎች ሚስጥር ከአንዱ ወስዶ ለሌላው በመስጠት በመካከላችሁ ጥርጣሬና ግጭት መፍጠር ነው።
እነዚህ ሰዎች ለእናንተ እጅግ የቅርብ ወዳጅ በመምሰል ስለ ሌሎች ሰዎች መጥፎ ነገር ይነግሯችኋል። እናንተም በምትሰጡት ምላሽ ውስጥ ያላችሁን ድክመት ወይም ቅሬታ መዝግበው ይዛሉ። እነዚህ ሰዎች የሌሎችን ሕይወት በማተራመስና ሰዎችን በማጋጨት በአእምሯቸው ውስጥ የኃይልና የቁጥጥር ስሜት ወይም ኮንትሮል ኤንድ ዶሚናንስ ያገኛሉ። የእነሱ ዓላማ እናንተን መርዳት ሳይሆን እናንተን ከሌሎች ሰዎች በመነጠልና በማቃረን የእናንተ ብቸኛ የመረጃ ምንጭና ታማኝ አማካሪ ሆኖ መገኘት ነው። እንደዚህ አይነት ሰዎችን በቀላሉ ለመለየት የሐሰት መረጃ ወጥመድ መጠቀም ትችላላችሁ። ምንም ጉዳት የሌለው ነገር ግን ሌላ ሰው ቢሰማው የሚገረምበትን የሆነ ሚስጥር ለዚህ ሰው ብቻ ንገሩት። ያ መረጃ በጥቂት ቀናት ውስጥ ተመልሶ በሌላ ሰው በኩል ወደ እናንተ ከመጣ ይህ ሰው የመረጃ ፍሳሽ ያለበት መሆኑን ያረጋግጣል። ከሰዎች ጋር እያወራችሁ እገሌ እኮ አንተን እንዲህ ብሎሃል የሚል ወሬ ብትሰሙ ወዲያውኑ አትቆጡ። ይልቁንም ወሬውን ያመጣውን ሰው ይህን መረጃ ለምን አሁን ልትነግረኝ ፈለግ ብላችሁ በጥልቀት ጠይቁት። እውነተኛ ወዳጅ ሰላምን ይፈልጋል፣ ሰላማችሁንም ያሰፍናል። የማይወዳችሁ ሰው ግን እናንተ በሌላው ሰው ላይ እንድትቆጡና ግንኙነታችሁ እንዲበላሽ ይገፋፋችኋል። ሌላው ትልቅ ምልክት ስለ ሌሎች ሰዎች መጥፎ ነገር ያወራላችሁ ሰው በሌላ ጊዜ ደግሞ ስለ እናንተ በሌላችሁበት መጥፎ ነገር ለዛው ሰው ማውራቱ የማይቀር መሆኑ ነው። ከእንደዚህ አይነት ሰዎች ራሳችሁን ለመከላከል ብቸኛው ዘዴ ማህበራዊ ንጽህናችሁን ወይም ሶሻል ሃይጂን መጠበቅ ነው። ይህ ማለት ለእነዚህ ሰዎች ምንም አይነት ስሜት የሚቀሰቅስ ወይም ነገ ለጥቃት ሊያጋልጥ የሚችል የመረጃ ግብዓት አለመስጠት ነው። ስለ ሌሎች ሰዎች ቅሬታ ቢኖራችሁ እንኳ ለእነዚህ ሐሜተኞች በፍጹም አትናገሩ። በምትኩ ስለ ሌላ ሰው መጥፎ ወሬ ይዘውላችሁ ሲመጡ እኔ ስለዚህ ሰው ይህን አይነት ግምት የለኝም ወይም ራሱን ብትጠይቀው ይሻላል በማለት ውይይቱን በጨዋነት ዝጉት። ይህን ስታደርጉ ሰላዩ መረጃ የሚሰበስብበትን መንገድ ትዘጉበታላችሁ። በእንደዚህ አይነት ሁኔታ ከጀርባችሁ የሚሸረቡትን ሴራዎች ለማምከን ከሰዎች ጋር ያላችሁን ግንኙነት በቀጥታ ወይም ዳይሬክት ኮሚኒኬሽን አድርጉ። በመካከላችሁ መረጃ አቀባባይ እንዲኖር አትፍቀዱ። ምክንያቱም መረጃው በእጃቸው ባለ ቁጥር ሕይወታችሁን የመበጥበጥ ስልጣን ይኖራቸዋል። አራተኛ፣ ውስጣዊ ጥንካሬያችሁንና ተስፋችሁን በስውር የሚነጥቁ። እነዚህ ሰዎች በምክንያታዊነትና በእውቀት ጭንብል ስር ሆነው የእናንተን በራስ መተማመን ወይም ሰልፍ ኤፊሽንሲና ኮንፊደንስ የሚሸረሽሩ ጠላቶቻችሁ ናቸው። የእነሱ ዋና ዓላማ እናንተ ወደ ተግባር እንዳትገቡና ሁልጊዜም በጥርጣሬ ውስጥ እንድትኖሩ ማድረግ ነው። የኒውሮሳይንስ ጥናቶች እንደሚጠቁሙት እነዚህ ሰዎች የእናንተን ስኬት ሲመለከቱ በአእምሯቸው ውስጥ የእውቀት መዛባት ወይም ኮግኒቲቭ ዲዞናንስ የሚባል ምቾት የሌለው ስሜት ይፈጠራል። እናንተ ከነሱ በላይ ስኬታማ መሆናችሁን መቀበል ስለሚከብዳቸው ያንን ስኬት የዕድል ወይም ያልተጠና ውሳኔ ውጤት እንደሆነ አድርገው በመሳል የራሳቸውን የበላይነት ለማስጠበቅ ይጥራሉ። ጥቃታቸው የሚጀምረው የእናንተን ብቃት በማሳነስና የአንጎላችሁን የውሳኔ ሰጭነት ክፍል በጥርጣሬና በፍርሃት በመሙላት ነው። ትችታቸውን የሚሰነዝሩት የተሻለ እንድትሰሩ ሳይሆን የጀመራችሁትን የስኬት መንገድ ለማደናቀፍ ነው። እናስ እነዚህን ሰዎች እንዴት መለየት እንችላለን? መልሱ እጅግ በጣም ቀላል ነው። የማበረታቻና የትችታቸውን መጠን መዝኑት። አንድ ትልቅ ውጤት ስታስመዘግቡ መጀመሪያ ጥሩ ነው የሚል ቀዝቃዛ ማበረታቻ ሰጠው፣ ወዲያውኑ ግን ወደማያልቁ ትችቶች ይገባሉ። ለምሳሌ አዲስ የንግድ ሥራ ስትጀምሩ ስለ ሥራው እድገት ሳይሆን ሊገጥሟችሁ ስለሚችሉ እጅግ ጥቃቅን አደጋዎች በማውራት ተስፋችሁን ሊያጨልሙት ይጥራሉ። የእነሱ ንግግር ሁልጊዜም ትክክል ነህ ግን በሚል ቃል ይጀምራል። በሕይወታችሁ ውስጥ ለምታደርጉት ማንኛውም እንቅስቃሴ እኔም ብትጠይቀኝ ይሻላል የሚል የባለቤትነትና አውቅልሃለሁ የሚል ስሜት ያሳያሉ። ሌላው ትልቅ ምልክት እናንተ በሌላችሁበት ቦታ ስለ ውሳኔዎቻችሁ ድክመትና ስለ ብቃታችሁ ማነስ ለሌሎች ሰዎች በምሁራዊ ቃላት የታጀበ ትችት ማቅረባቸው ነው። አብረዋችሁ ሲሆኑ ስውር ሴራ ያለበት ምክር ይመክሯቸዋል። የሕይወትህን የተሻለ አቅጣጫ እኔ ልምራልህ ይላሉ። ከእናንተ ሲለዩና በሌላችሁበት ደግሞ ምን ያህል የማትረቡና ተራ ሰዎች እንደሆናችሁ የትችት ናዳ ያወርዱባችኋል። ራሳችሁን ከነዚህ ሰዎች ለመከላከል የሕይወታችሁን የባለቤትነት ሥልጣን አለማካፈል እጅግ አስፈላጊ ነው። ይህ ማለት ማንኛውንም አዲስ ዕቅድ ወይም ስኬት
ለዚህ ሰው ከማሳወቅ መቆጠብ ነው። ስነ ልቦናው እንደሚነግረን የእነዚህ ሰዎች ትችት በእናንተ ላይ ተጽዕኖ የሚፈጥረው እናንተ ለትችታቸው ዋጋ ስትሰጡ ብቻ ነው። ስለዚህ ስልታዊ በሆነ መንገድ ትችታቸውን ሳትሰሙ ማለፍን ወይም አንዳንዴም ራሳቸውን ሰዎችን ኢግኖር ማድረግን ልመዱ። እነሱን ለማሳመን ወይም ስለ ውሳኔዎቻችሁ ማብራሪያ ለመስጠት መሞከር የእነሱን የበላይነት እንደመቀበል ስለሚቆጠር ብቸኛውና እነሱን የማሸነፊያ መንገድ ስኬታችሁን በተግባር ማሳየት ብቻ ነው። ከእነዚህ ሰዎች ጋር በምትገናኙበት ወይም በምታወሩበት ጊዜ ስለ ሕይወት ዓላማችሁና ስለ ውስጣዊ ስሜታችሁ በፍጹም በግልጽ አታውሯቸው። አስታውሱ፣ የእነሱ ትችት እናንተን ለመርዳት ሳይሆን የራሳቸውን የበታችነት ስሜት ለመሸፈንና የበላይነታቸውን ለማስጠበቅ የሚጠቀሙበት የስነ ልቦና ሴራ ነው። አምስተኛ፣ የተጎዱ በመምሰል ውስጣችሁን የሚበሉ ተንኮለኞች። እነዚህ ሰዎች በስነ ልቦናው ዓለም ተጋላጭ ናርሲስትስ ወይም ቨልነረብል ናርሲስትስ በመባል የሚታወቁ ሲሆን ዋነኛ የማጥቂያ መሳሪያቸው ድክመትና ሐዘን ነው። የእነሱ ድብቅ ጥቃት የሚሰነዝረው የእናንተን የርኅራኄ ስሜት መቆጣጠር ላይ ነው። እናንተ በሕይወታችሁ ስኬታማ ስትሆኑ ወይም ትልቅ ዕድል ሲገጥማችሁ እነዚህ ሰዎች የራሳቸውን ውድቀትና መከራ በማግዘፍ እናንተን የጥፋተኝነት ስሜት ወይም ገልት ትሪፕ ውስጥ እንድትገቡ ያደርጓችኋል። በደስታችሁ ሰዓት የእነሱን ሐዘን እንድትጋሩና ደስታችሁን እንድትረሱ ያደርጓችኋል። የእነሱ ግብ የእናንተን እርዳታ ማግኘት ብቻ ሳይሆን የእናንተ ብልጫ በእነሱ ላይ እንደደረሰ በደል እንዲቆጠር በማድረግ የእናንተ ስኬት በእነሱ ላይ እንደደረሰ በደል እንዲቆጠር በማድረግ ስኬታችሁን በደስታ ሳይሆን በጸጸት እንድታዩትና ከጀመራችሁት ጉዞ እንድትታቀቡ ማድረግ ነው። እነዚህን ሰዎች ለመለየት የሚከተለውን ፈተና ተጠቀሙ። በሕይወታችሁ ውስጥ የሆነ ደስ የሚል ነገር ተፈጥሮ ለዚህ ሰው ስትነግሩት ወዲያውኑ ንግግሩን ወደ ራሱ መከራና ሲቃይ ካዞረው ይህ ሰው በስኬታችሁ የማይደሰት ምቀኛ ሰው ነው ማለት ነው። ለምሳሌ አንድ አዲስ ዕቃ ማለትም መኪና፣ ስልክ፣ የቤት ዕቃ ወይም አልባሳት ሊሆን ይችላል መግዛታችሁን ለዚህ የቅርብ ሰው ስትነግሩት እንኳን ደስ አለህ ከማለት ይልቅ ጥሩ ነው፣ እኔ ግን በቅርቡ የታመመችው እናቴን ሆስፒታል ለማድረስ የታክሲ ወጪ አጥቼ ነበር በማለት የደስታችሁን ድባብ ቀዝቃዛ ውሃ ይደፋበታል። የእንደዚህ አይነት ሰዎች ሕይወት ሁልጊዜ በችግር የተሞላ ነው። ነገር ግን ችግራቸውን ለመፍታት ጥረት አያደርጉም። ይልቁንም ያንን ችግር እናንተን ለመቆጣጠርና የራሳችሁን ስኬት እንድታፍሩበት ለማድረግ ይጠቀሙበታል። ፊታቸው ላይ የሚታየው የውሸት ትህትናና የመጨቆን ስሜት እናንተን ሁልጊዜ የእነሱ ረዳት አድርጎ ለማስቀረት የታለመ ስልታዊ ድራማ ነው። ከእነዚህ ሰዎች ራስን ለመከላከል ርኅራኄን ከአመክንዮ ጋር መለየት ወይም ኤምፓቴቲክ ዲታችመንት ማድረግ ግድ ይላል። እነዚህ ሰዎች የእናንተን ስሜት ተቆጣጥረው የሕይወት አቅጣጫችሁን እንዲቀይሩ አትፍቀዱ። እነሱ የራሳቸውን ችግር ሲያወሩ በስሜት አብረው ከመዘፈቅ ይልቅ ይህ የእነሱ ኃላፊነት ነው የሚል የስነ ልቦና ድንበር አብጁ። ዋነኛው መከላከያ ለጥያቄዎቻቸውና ለሚያሳዩት የሐዘን ድራማ ማጣሪያ አድርጋችሁ የምትችሉትን ያህል ተግባራዊ መፍትሄ ብቻ መስጠት እንጂ ስሜታዊ ዋጋ መክፈል አስፈላጊ አይደለም። ያ ማለት ስኬታማ ስትሆኑ የሚሰማችሁን ደስታ ለነሱ ስሜት ስትሉ ለመደበቅ አትሞክሩ። ይልቁንም የእናንተ ደስታ የነሱ መከራ ምክንያት እንዳልሆነ በውስጣችሁ አምናችሁ በራስ መተማመን ቁሙ። ከነዚህ ሰዎች ጋር ያላችሁ ግንኙነት ግልጽ ድንበር ይኑረው። ስድስተኛ፣ በቀልድና በጨዋታ ስም ውስጣችሁን የሚያደሙ መርዘኞች። እነዚህ ሰዎች ደግሞ በስነ ልቦናው ጥናት ተገቢ ያልሆነ ወይም ድብቅ ትንኮሳ ወይም ፓሲቭ አግሬሽን ተብሎ የሚጠራውን ስልታዊ ጥቃት የሚፈጽሙ አደገኛ ግለሰቦች ናቸው። የእነሱ ዋነኛ መሳሪያ ቀልድና ፌዝ ነው። በውስጣቸው ያለውን ትልቅ ምቀኝነትና ጥላቻ በቀጥታ መግለጽ ስለሚፈሩ በጥቂት ቃላት ውስጥ ሰቅጣጭ ትችቶችን ደብቀው ይወረውራሉ። የኒውሮሳይንስ ጥናቶች እንደሚነግሩን እነዚህ ሰዎች የእናንተን ስም በማጥላላትና በሰው ፊት በማሳነስ በራሳቸው አእምሮ ውስጥ ጊዜያዊ የበላይነት ወይም ዶፓሚን ረሽ ያገኛሉ። የእነሱ ዓላማ እናንተን ማሳቅ ሳይሆን የእናንተን በራስ መተማመን በሰው ፊት ሰባብሮ መዘባበቻ ወይም መቀለጃ ማድረግና ክብራችሁን ማርከስ ነው። እነዚህን ሰዎች ለመለየት የቀልድ ይዘትና የአጸፋ ምላሽ ፈተናን መጠቀም ትችላላችሁ። ከሰዎች ጋር እያላችሁ የእናንተን ሚስጥር ወይም ድክመት እንደ ቀልድ አንስቶ ሲያላግጡባችሁ ፊታቸው ላይ የሚታየውን የንቀት ፈገግታ በጥንቃቄ ተመልከቱ።
ያኔ በቀላሉ ትለዩአቸዋላችሁ። ለምሳሌ በሥራ ስብሰባ ላይ ወይም በቤተሰብ ግብዣ ላይ እገሌ እኮ እንዲህ ነው ብሎ ካሾፈባችሁ በኋላ እናንተ ስትከፉ ቀልድ እኮ ነው ምን አበሳጭህ በማለት እናንተን ቁጣን መቆጣጠር እንደማትችሉ አድርገው ይስሏችኋል። የእነሱ ቀልድ ሁልጊዜም የእናንተን አቅም፣ ቁመና ወይም ታሪክ ዝቅ የሚያደርግ ነው። እውነተኛ ቀልድ ሰውን አብሮ ያስቃል። የእነሱ ቀልድ ግን እናንተን አሸማቆ ሌላው ሰው በእናንተ ላይ እንዲስቅ የሚያደርግ የስነ ልቦና ጦርነት ነው። ከነዚህ ሰዎች ራስን ለመጠበቅ የዝምታና የጥያቄ ስልትን ተጠቀሙ። ይህ ሰው በሰው ፊት ሲያሾፍባችሁ አብራችሁ አትሳቁ። ይልቁንም ትኩር ብላችሁ እያያችሁት ይህ ቀልድ ለምን አስቂኝ እንደሆነ ልታስረዳኝ ትችላለህ ብላችሁ በረጋ መንፈስ ጠይቁ። ቀልድ ሲተነተን ጣዕሙን ስለሚያጣና የሰውየውን ተንኮል ስለምታጋልጡት በሰው ፊት እንዲሸማቀቅ ታድርጉታላችሁ። በእንደዚህ አይነት ሁኔታ ከጀርባችሁ የሚሸረቡትን ስም የማጥፋት ዘመቻዎች ለመከላከል እንዲህ አይነት ባህሪ ካላቸው ሰዎች ጋር ያላችሁን የግል ግንኙነት በመጠኑ አድርጉት። የእናንተን የግል ሕይወትና ሚስጥር ለቀልድ ግባት እንዳያገኙት መረጃ ከልክሏቸው። ለክብራችሁ ግልጽ የሆነ ድንበር ወይም ክሊር ባውንደሪ በማበጀት በቀልድ ስም የሚመጣን ማንኛውንም ትንኮሳ ገና ከጅማሬው መግታት የስነ ልቦና ጤንነታችሁን ለመጠበቅ ወሳኝ ነው። 7ኛ ከፊት ለፊት እያሞገሱ ከኋላ የሚያርዷችሁ ሴረኞች። እነዚህ ሰዎች በስነ ልቦና ጥናት ማኪያቬሊያን ወይም ማኪያቬሊያኒዝም ተብሎ የሚጠራውን ሌሎችን ያላግባብ የመጠቀምና የመቆጣጠር ባህሪ የተጠናወታቸው ናቸው። የእነሱ ዋነኛ መሳሪያ ከመጠን ያለፈ ሙገሳና የሐሰት ድጋፍ ነው። እናንተን ከእውነታው ዓለም በመነጠልና ሁልጊዜም ትክክል እንደሆናችሁ በመንገር በአእምሮአችሁ ውስጥ የውሸት የበላይነት ስሜት እንዲፈጠር ያደርጋሉ። ኒውሮሳይንስ እንደሚነግረን ሙገሳ በአንጎላችን ውስጥ ዶፓሚን የተባለውን የደስታ ሆርሞን ስለሚረጭ ለእነዚህ ሰዎች ያለንን ጥንቃቄ እንድንዘነጋና የነገሩንን ሁሉ እንድንቀበል ያደርገናል። የእነሱ ግብ እናንተን ማበረታታት ሳይሆን በትዕቢትና በራስ መተማመን ተገፋፍታችሁ እንድትወድቁ ነው። የሚገርመው ደግሞ እናንተ ስትወድቁ መጀመሪያ ድንጋይ የሚወረውሩት እነሱ ራሳቸው መሆናቸው ነው። እነዚህን ሰዎች በግልጽ ለመለየት ለምሳሌ የሚከተለውን ዘዴ ተጠቀሙ። ሆን ብላችሁ በንግግራችሁ ወይም በስራችሁ ላይ ግልጽ የሆነ ስህተት ስሩና የዚህን ሰው ምላሽ ተመልከቱ። እውነተኛ ወዳጅ ስህተታችሁን ነግሮ እንዲታረም ይረዳችኋል። እነዚህ ክፉ ሰዎች ግን ያንኑ የሚጎዳችሁን ስህተታችሁን መልካም ነገር ነው ብለው ያደንቁታል። ለምሳሌ በሥራ ቦታ ወይም በንግድ ውሳኔ ላይ የተሳሳተ አቅጣጫ ብትይዙ አንተ እኮ ልዩ ነህ፣ ማንም ካንተ በላይ አያውቅም በማለት ገደል እስክትገቡ ድረስ ይገፋፏችኋል። ሌላው ትልቅ ምልክት የእናንተን ስም በሌላችሁበት ቦታ ከመጠን በላይ በማግዘፍ ሌሎች ሰዎች በእናንተ ላይ ቅናትና ጥላቻ እንዲያሳድሩ በስውር መገፋፋታቸው ነው። ፊታቸው ላይ የሚታየው ከመጠን ያለፈ ፈገግታና ግርምት እናንተን መርዛማ በሆነ አድናቆት ለማደንዘዝ የታለመ ነው። ከነዚህ አሽቃባጭና ክፉ ሰዎች ራስን ለመከላከል የትህትናና የእውነታን ድንበር በግልጽ ማስመር ግድ ይላል። ማንኛውንም ከሚገባው በላይ የሆነን ሙገሳ በጥርጣሬ መመልከት ልማድ አዳብሩ። ስኬታማ ስትሆኑ ለምን ይህን ያህል ያደንቁኛል ብላችሁ ራሳችሁን ጠይቁ። ዋነኛው መከላከያ የእነዚህን ሰዎች አስተያየት እንደ ዋቢ ከመውሰድ ይልቅ የራሳችሁን የሥራ ውጤት በገለልተኛ መመዘኛዎች መለካት ነው። ሙገሳ ሲያበዙባችሁ አመሰግናለሁ፣ ግን ገና ብዙ የሚቀረኝ ነገር አለ በማለት በትህትና ወደ እውነታው ተመለሱ። ከጀርባችሁ የሚሸረቡትን ሴራዎች ለማምከን ስህተታችሁን በግልጽ የሚነግሯችሁን እውነተኛ ተቺዎች ወደ ራሳችሁ አቅርቡ። አስታውሱ፣ እናንተን የሚገድላችሁ ጠላታችሁ የወረወረው ድንጋይ ሳይሆን አሽቃባጩ የሰጣችሁ የሐሰት ዘውድ ሊሆን ይችላል። 8ኛ ጥሩ መካሪ በመምሰል ወደ ገደል የሚመሯችሁ ክፉ ሰዎች። እነዚህ ሰዎች አብዛኛውን ጊዜ በዕድሜ የሚበልጡ ዘመዶች፣ የሃይማኖት አባቶች ወይም መንፈሳዊ ነን የሚሉ የቅርብ ሰዎች ሊሆኑ ይችላሉ። የእነሱ ድብቅ ጥቃት የሚመነጨው እናንተን በስነ ልቦናዊ ቁጥጥር ወይም ሶሻል ኮምፕሊያንስ ስር ለማቆየት ካላቸው ፍላጎት ነው። እናንተ ትልቅ የኢኮኖሚ አቅም ለመፍጠር ስትጥሩ ወይም ታዋቂ ለመሆን ስትነሱ እነዚህ ሰዎች ለዚህ ዓለም አትጨነቅ፣ ትህትና ይሻላል ወይም ከሰው እኩል መሆን ይበቃል በሚሉ የሞራል ምክሮች ምኞታችሁን ይገድሉታል። የኒውሮሳይንስ ጥናቶች እንደሚነግሩን እነዚህ ሰዎች በእናንተ አእምሮ ውስጥ የስኬት ግጭት ወይም ቫልዩ ኮንፍሊክት በመፍጠር ስኬታማ መሆንን እንደ ኃጢአት ወይም እንደ ትዕቢት እንድታዩትና በራሳችሁ ላይ የውስጥ ጦርነት እንድትጀምሩ ያደርጋሉ።
የነሱ ግብ እናንተን መንፈሳዊ ማድረግ ሳይሆን የእናንተን ጉልበት አዳክመው ሁልጊዜም ለነሱ ታዛዥና ተገዥ ሆናችሁ እንድትቀጥሉ ነው። እነዚህን ሰዎች ለመለየት የምቾት መጋራት ፈተናን ተጠቀሙ። ትልቅ የገንዘብ ግብ ወይም የስልጣን ፍላጎት እንዳላችሁ ለዚህ ሰው ንገሩት። እውነተኛ መካሪ በዚህ መንገድ ታሳካዋለህ ብሎ መንገድ ያሳያል። ትሁት መሳይ አደናቃፊዎች ግን ወዲያውኑ የሃይማኖት ወይም የባህል ጥቅሶችን በመምዘዝ ይህ እኮ የትዕቢት መንገድ ነው በማለት የጥፋተኝነት ስሜት ይጭኑባችኋል። ለምሳሌ ንግድ አቋቁማችሁ ትልቅ ትርፍ ስታገኙ ገንዘብ የክፋት ሁሉ ስር ነው በማለት ደስታችሁን ያረክሱባችኋል። በሚገርም ሁኔታ ግን እነዚህ ሰዎች የእናንተ ሀብትና ስልጣን ለነሱ ጥቅም ሲውል አያጸይፋቸውም። እንዲያውም እናንተን እንደ ምንጭ ሊጠቀሙባችሁ ይፈልጋሉ። ፊታቸው ላይ የሚታየው የሐሰት ሰላምና እናንተን የሚመለከቱበት የሐዘኔታ ዓይን የእናንተን ስሜት ለመቆጣጠር የታለመ ስውር ሴራ ነው። ከነዚህ ትሁት መሳይ መርዘኛ ሰዎች ራሳችሁን ለመከላከል የእሴት ነፃነታችሁን ማለትም አውቶኖሚ ኦፍ ቫልዩስ ማወጅ ግድ ይላል። የእናንተን ስኬትና ምኞት ከሞራል ወይም ከሃይማኖት ጋር አታጋጩት። ስነ ልቦናው እንደሚለው የእነዚህ ሰዎች ተጽዕኖ የሚሰራው የእነሱን የሞራል ልክፍት እንደ ብቸኛ እውነት ስትቀበሉት ብቻ ነው። ስለዚህ ከነዚህ ሰዎች ጋር ስትገናኙ ስለ ቁሳዊ እድገታችሁ ወይም ስለ ወደፊት ምኞታችሁና እቅዳችሁ በፍጹም አትወያዩ። በሚሰጧችሁ መንፈሳዊ ምክሮች ላይ ክርክር ውስጥ አትግቡ። ይልቁንም እውነት ነው፣ ስለ ምክር አመሰግናለሁ በማለት ውይይቱን አሳጥራችሁ በራሳችሁ መንገድ መጓዛችሁን ቀጥሉ። ከጀርባችሁ የሚሸረቡትን እንደዚህ አይነት ሴራዎች ለማምከን የእናንተን ስኬት ለበጎ ዓላማ እንደምትጠቀሙበት በማሳየት የሞራል መሳሪያቸውን አምክኑባቸው። 9ኛ የላባችሁን ፍሬ የሚቀሙ አስመሳይ ሌቦች። እነዚህ ሰዎች በስነ ልቦና ጥናት ማህበራዊ ጥገኝነት ወይም ሶሻል ሎፊንግ የሚታይባቸውና ሌሎችን በመጠቀም የራሳቸውን ውጤት የሚያሳድጉ ግለሰቦች ናቸው። የእነሱ ድብቅ ጥቃት የሚሰነዝረው የእናንተን የሥራ ወዳድነትና ታማኝነት እንደ መሸፈኛ በመጠቀም ነው። እናንተ ደክማችሁ የሰራችሁትን ውጤት የኛ ውጤት በሚል ሽፋን ለራሳቸው ዝና ይጠቀሙበታል። እነዚህ ሰዎች የእናንተን የስኬት ተነሳሽነት ወይም አቺቭመንት ሞቲቬሽን በመረዳት እናንተን በማሞካሸትና ያላንተ ወይም ያላንቺ እኮ አይሳካም በማለት ሁሉንም ከባድ ሥራ በእናንተ ላይ ይጭናሉ። የእነሱ ግብ አብሮ ማደግ ሳይሆን እናንተን በሥራ ዘቅት ውስጥ አጥልቀው እነሱ ግን በስልጣንና በዝና ኮርቻ ላይ ተቀምጦ መጋለብ ነው። እነዚህን ሰዎች ለመለየት ኃላፊነትን አካፍሏቸው። በአንድ የጋራ ሥራ ላይ የተወሰነውንና ወሳኝ የሆነውን ክፍል ይህንን አንተ ጨርሰው በማለት ለዚህ ሰው ስጡት። እውነተኛ አጋር ሥራውን በጥራት ይወጣዋል። እውነተኛ ያልሆነው ግን ወዲያውኑ ሰበብ መደርደር ይጀምራል ወይም ሥራውን አበላሽቶ እናንተ እንድትሰሩለት ያደርጋል። ለምሳሌ በቢሮ ውስጥ የእናንተን ልዩ ችሎታ በመጠቀም አንድን ፕሮጀክት እንድትሰሩ ካደረገ በኋላ ለበላይ ኃላፊዎች ሪፖርት ሲያቀርብ የእናንተን ስም አጥፍቶ ወይም አሳንሶ የራሱን አስተዋጽኦ አግዝፎ ያቀርባል። በተጨማሪም እናንተ በሌላችሁበት የእናንተን ጥረትና ሥራ የራሱ በማድረግ ሲኮርጅ ይስተዋላል። ከእንደዚህ አይነት ሰዎች ራሳችሁን ለመከላከል የግልን አሻራ ወይም ኢንዲቪጁዋል አካውንታቢሊቲ ማረጋገጥ እጅግ ወሳኝ ነው። ማንኛውንም የጋራ ሥራ ከመጀመራችሁ በፊት የእያንዳንዱ ሰው ድርሻና ኃላፊነት በጽሑፍ ወይም በግልጽ ምስክርነት ባለበት እንዲለይ አድርጉ። ስነ ልቦናው እንደሚለው የእነዚህ ሰዎች ተጽዕኖ የሚከስመው የሥራ ውጤቱ ባለቤትነቱ በግልጽ ሲታወቅ ብቻ ነው። ስለዚህ የምትሰሩትን ሥራ ለሚመለከተው አካል በቀጥታ ማሳወቅና በሥራችሁ ላይ የእናንተን ስም ማስፈር ወይም ብራንድ ማድረግ አትዘንጉ። በእንደዚህ አይነት ሁኔታ ከጀርባችሁ የሚሸረቡትን የዝና ስርቆት ለማምከን አይሆንም፣ ይሄ የኔ ድርሻ ብቻ ነው፣ ያ ደግሞ የኔ አይደለም በማለት ድንበራችሁን አስከብሩ። አስታውሱ፣ ሌላውን ሰው ተሸክማችሁ ወደ ተራራው ጫፍ መውጣት አትችሉም። አላስፈላጊ ሰዎችንም ከትከሻችሁ ላይ ካላወረዳችሁ ከተራራው ጫፍ አትደርሱም። 10ኛ ምርጫዎቻችሁና ፍላጎቶቻችሁ ላይ የሚጋረዱ ክፉ ጥላዎች። እነዚህ ሰዎች ደግሞ በናርሲሳዊ ቁጥጥር ወይም ናርሲስቲክ ኮንትሮል የሚታይባቸውና ሌላውን ሰው እንደ ራሳቸው አካል አድርገው የሚቆጥሩ አደገኛ ግለሰቦች ናቸው። የእነሱ ድብቅ ጥቃት የሚሰነዘረው የእናንተ ምርጫ፣ ፍላጎትና የሕይወት መስመር በመጋፋት ነው። እናንተ የራሳችሁን ውሳኔ ስትወስኑ፣ አዲስ ግንኙነት ስትጀምሩ ወይም የተለየ የሕይወት ፍልስፍና ስትከተሉ እነዚህ ሰዎች እንደተከዱ አይነት ስሜት ይሰማቸዋል። የእናንተን የግል ሉዓላዊነት ወይም ፐርሰናል አውቶኖሚ በመጥለፍ እናንተን የእነሱ ረዳት ወይም
አጃቢ አድርገው ለማስቀረት ይጥራሉ። የእነሱ ግብ እናንተን መርዳት ሳይሆን እናንተን በመቆጣጠር የራሳቸውን ባዶነት መሙላትና የእናንተን ስኬት ለነሱ ክብር ማዋል ነው። እነዚህን ሰዎች ለመለየት የምርጫ ነፃነት ፈተናን ተጠቀሙ። አንድ ቀን ለዚህ ሰው ምንም አይነት ምክንያት ሳትሰጡ ይህንን ነገር ማድረግ አልፈልግም ወይም የራሴን መንገድ መርጫለሁ በማለት ተቃውሙት። እውነተኛ ወዳጅ ምርጫችሁን ያከብራል። አምባገነኑ ወዳጅ ግን ወዲያውኑ ወደ ኃይለኛ ቁጣ ወይም ወደ ስውር ኩርፊያ ይገባል። ለምሳሌ አዲስ የጓደኛ ክበብ ውስጥ ስትገቡ ወይም ከሱ ምክር ውጪ ትልቅ ኢንቨስትመንት ስታደርጉ እኔን ሳታማክር እንዴት እንዲህ ታደርጋለህ? ከእንግዲህ እኔ የለሁበትም በማለት በስነ ልቦና ያስፈራራችኋል። ፊታቸው ላይ የሚታየው የባለቤትነት ስሜትና እናንተን እንደ ሕፃን ልጅ የመመልከት አዝማሚያ የእናንተን ብስለትና ራስን የመቻል አቅም ለመስለብ የታለመ ስልታዊ ጥቃት ነው። ከእንደዚህ አይነት ሰዎች ራሳችሁን ለመከላከል ቀደም ሲል በሌሎችም ሴራዎች ላይ እንደጠቀስነው ድንበር ማበጀት ወሳኝ መፍትሄ ነው። ስነ ልቦናው እንደሚለው የእነዚህ ሰዎች ቁጥጥር የሚቆመው እናንተ እምቢ ማለትን ስትለምዱና ለውሳኔዎቻችሁ ማብራሪያ መስጠት ስታቆሙ ብቻ ነው። ስለዚህ በራሳችሁ ሕይወት ዙሪያ ማንኛውንም የሕይወት ውሳኔ ከመወሰናችሁ በፊት ለእነዚህ አይነት ሰዎች የማሳወቅ ግዴታ እንደሌለባችሁ ልታውቁ ይገባል። ከእነዚህ ሰዎች ስሜታዊ ጥገኝነት መላቀቅና የራሳችሁን የተለየ ማህበራዊ ክበብ መፍጠር ግድ ይላችኋል። የራሳችሁን የተለየ ማህበራዊ ክበብ መፍጠር አስፈላጊ ነው። እነዚህ ሰዎች ከጀርባችሁ የሚሸርቡትን የቁጥጥር ሥራ ለማምከን የእናንተ የሕይወት ባለቤት እናንተ ብቻ መሆናችሁን በተግባርና በንግግር በግልጽ አሳዩአቸው። አስታውሱ፣ የእናንተን ሕይወት ሌላ ሰው እንዲመራው ከፈቀዳችሁለት የምትኖሩት የእሱን ሕይወት እንጂ የእናንተን አይደለም። እስካሁን አብራችሁ ለነበራችሁ ከልብ አመሰግናለሁ። በሌላ ጊዜ በሌላ ሐሳብ እስክንገናኝ ሰላም ሁሉ ከእናንተ ጋር ይሁን።